ሰላም ጤና ይስጥልኝ የማዮ ስፖርት ተከታታዮች እንደምን አደራችሁ። ዛሬ ሰኞ ማለዳ ሚያዝያ 26 2018 ትላንትና የተደረጉ የእንግሊዝ ፕሪሚየር ሊግ እንዲሁም የስፔን ላሊጋ የጣሊያን ሴሪያ ጨዋታዎች አሉ። በተለይ ትላንትና ማንቸስተር ዩናይትድን ከሊቨርፑል ያገናኘው የላንክሻየር ደርቢ ዓለም ሁሉ በጉጉት ሲጠብቀው ነበር። በዩናይትድ አሸናፊነት ተጠናቋል። ከጨዋታው በኋላ እንዲሁም በጨዋታው ምን ክስተቶች ተመለከተን ትሰማላችሁ። በስፔን ላሊጋ ትላንትና ጨዋታውን ያደረገው ሪያል ማድሪድ ድል ቀንቶታል። ትላንትና ምናልባትም ተሸንፎ ቢሆን ወይም ደግሞ አቻውቶ ቢሆን ኖሮ ባርሴሎና የ25-26 የስፔን ላሊጋ አሸናፊ መሆኑን ያረጋግጥ ነበር። ይሄ ሳይሆን ቀርቷል። ቀጣይ በኤል ክላሲኮ ባርሴሎና ከሪያል ማድሪድ የሚያደርጉት ጨዋታ ምናልባት ባርሴሎና አሸነፈ የስፔን ላሊጋ አሸናፊነቱን የሚያውጅ ይሆናል። በጣሊያን ሴሪያ ኢንተር ሚላን የስኩዴቶ አሸናፊ መሆኑን አረጋግጧል። ይሄንን ትሰማላችሁ። በእንግሊዝ ፕሪሚየር ሊግ ቶተንሃም ሆትስፐር ትላንትና ከወራጅ ቀጠና የወረደበትን ውጤት አስመዝግቧል። የምትሰሙት ነገር አለ። ማዩ ስፖርትን ሰብስክራይብ አድርጉ፣ ቪዲዮአችንን ላይክ አድርጋችሁ እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እንጋብዛለን። በቅድሚያም እንግዲህ ዓለም ሁሉ ሲጠብቀው የነበረው የ244ኛው የላንክሻየር ደርቢ በማንቸስተር ዩናይትድ እና በሊቨርፑል መካከል በኦልድ ትራፎርድ ተደርጓል። እንግዲህ ማንቸስተር ዩናይትድ ይህንን ጨዋታ 3-2 በማሸነፍ ቀጣይ ዓመት ወደ አውሮፓ ቻምፒየንስ ሊግ የሚያሳትፈውን ውጤት ያረጋገጠበትን ጨዋታ አድርጓል። ማንቸስተር ዩናይትድ ሊቨርፑልን 3-2 ሲያሸነፍ የቀይ ሰይጣኖቹን የማሸነፊያ ግቦች ማቲያስ ኩኛ፣ ቤንያሚን ሴስኮ እና ኮቢ ማይኖ ማስቆጠር ችለዋል። ሊቨርፑል ግቦችን እንግዲህ ዶሚኒክ ሰቦዝላይ እና ጎዴ ሃቦ ከመረብ ማሳረፍ ችለዋል። ማንቸስተር ዩናይትድ ማሸነፉን ተከትሎ እንግዲህ ከ2 ዓመት በኋላ ወደ አውሮፓ ቻምፒየንስ ሊግ መመለሱን አረጋግጧል። ሊቨርፑል በውድድር ዘመኑ 11ኛ የፕሪሚየር ሊግ ሽንፈት ሆኖ ተመዝግቦለታል። ማንቸስተር ዩናይትድ በዚህ ዓመት እንግዲህ ሊቨርፑልን በሁለቱም ዙሮች ጨዋታውን ማሸነፍ ችሏል። ይህንንም ሲያደርግ እንግዲህ ማንቸስተር ዩናይትድ ከ10 ዓመት በኋላ መሆኑ ሪከርድ ሆኖ እንግዲህ ተመዝግቦለታል። ማንቸስተር ዩናይትድ 64 ነጥቦችን ሰብስቦ በቀጥታ ወደ አውሮፓ ቻምፒየንስ ሊግ ማለፉን አረጋግጧል። አሁን እንግዲህ የሶስተኛና የአራተኛ የመውጣት ጉዳይ ካልሆነ በቀር ማንቸስተር ዩናይትድ አሁን እንግዲህ አውሮፓ ቻምፒየንስ ሊግ በእርግጠኝነት መግባቱን አረጋግጧል። ቀጣይ ቅዳሜ ሊቨርፑል ከቼልሲ፣ ማንቸስተር ዩናይትድ ደግሞ ከሜዳ ውጪ ከጥቋቁሮቹ ድመቶች ሰንደርላንድ ጋር የሚያደርገው ጨዋታ የሚጠበቅ ጉዳይ ነው። እንግዲህ ጨዋታውን ከተመለከትነው 3 መልክ ያለው ይመስላል። የመጀመሪያው አጋማሽ ላይ እንግዲህ ማንቸስተር ዩናይትድ እየተለየና ድንቅ ነበር። እስከ ረፍትም እንግዲህ 2-0 እየመሩ ወደ ረፍት ያመሩበት አጋጣሚ ነበር። ማንቸስተር ዩናይትድ በመጀመሪያው አጋማሽ በጣም አስገራሚ ሙከራዎችን ሲያደርግ ነበር። የኳስ ቁጥጥር ምንም እንኳን ሊቨርፑል የተሻለ ቢሆንም ማንቸስተር ዩናይትድ ወደ ጎል በመቅረብ ከምንም በላይ ድንቅ የመጀመሪያ አጋማሽ አሳለፈ። ከዛም ወደ መልበሻ ክፍሉ አመራ። ከመልበሻ ክፍል ሲመለሱ ማንቸስተር ዩናይትድ እንግዲህ አማድ ዲያሎን በቤንያሚን ሴስኮ ቀይሮ አስገባ። አማድ ዲያሎ ብዙም ሳይቆይ ስህተት ሰራ። ዶሚኒክ ሰቦዝላይ ከአማድ ዲያሎ ያገኘው ኳስ በፍጹም የበላይነት እንግዲህ ወደ ሳጥን ገብቶ ጎሉን አስቆጠረ። ከዛ በኋላ ሊቨርፑሎች ወደ ጨዋታ ተመለሱ። አሁንም እንግዲህ ሴኔ ላሜንስ የሰራው ተጠቅሞ ኮዲ ሃክቦ ሁለተኛ ጎል አስቆጠረ። ጨዋታው ሌላ መልክ መያዝ ጀመረ። ከዛ እንግዲህ ደግሞ ማንቸስተር ዩናይትድ ወደ መነቃቃት ተመለሱ። ኮቢ ማይኖ የማሳረጊያውን ጎል በ76ኛው ደቂቃ ከመረብ አሳረፈ። ማንቸስተር ዩናይትድ 3-2 በሆነ ውጤት እንግዲህ ጨዋታውን አጠናቀቀ። ማንቸስተር ዩናይትድ ይህንን ድል ተከትሎ በአውሮፓ ቻምፒየንስ ሊግ በቀጥታ የሚሳተፍበትን ውጤት አስመዝግቦ ወጣ። ከጨዋታው በኋላ የማሸነፊያ ግቡን ያስቆጠረው እንዲሁም የጨዋታው ኮከብ ተብሎ የተመረጠው ኮቢ ማይኖ ማይክል ካሪክ በራስ መተማመን ሰጥቶናል፣ ለሱ ሁሉንም እናደርጋለን ሲል እንግዲህ ከጨዋታው በኋላ አስተያየቱን ሰጥቷል። ኮቢ ማይኖ እንግዲህ
ለካሪክ መፋለም እንደሚፈልግ ተናግሯል። ተሰልፎ ለመጫወት አለመጫወት ከባድ ነበር ያለው ኮቤ ማይኖ፣ ነገር ግን መስራትን ቀጥዬ ነበር ሲል እንግዲህ በሩበን አሞሪም ስር የመገፋቱን ጨዋታ ጊዜ አለማግኘቱን ከባድ እንደነበረና ነገር ግን ሳያለሰልስ ስራውን ሲሰራ እንደቆየ ይናገራል። አክሎም ካሪክ መጥቶ ለኔ ብቻ ሳይሆን ለሁላችንም በራስ መተማመን ሰጥቶናል ያለ ሲሆን ለሱ መፋለም እንፈልጋለን ሲል እንግዲህ አስተያየቱን ሰጥቷል። ቡድኑ ለካሪክ ሁሉንም ያደርጋል፣ እሱ ሜዳ ላይ ለመሞት ዝግጁ ነን ሲል እንግዲህ ኮቢ ማይኖ አስተያየቱን ሰጥቷል። አመቱን በጥሩ ደረጃ ማጠናቀቅ እንፈልጋለን፣ ቻምፒዮንስ ሊግ መሳተፍ በቂ አይደለም፣ መፋለማችንን መቀጠል እንፈልጋለን ሲል እንግዲህ ኮቢ ማይኖ አስተያየቱን ሰጥቷል። እንግዲህ ኮቢ ማይኖ ለማንቸስተር ዩናይትድ በይፋ መፈረሙ የታወቀው አሁን ሐሙስ ዕለት ነበር። ታዲያም እንግዲህ ዛሬ ትላንት በእሁዱ ጨዋታ ደግሞ እንግዲህ ማንቸስተር ዩናይትድ 3 ነጥብ ያገኘበትና በአውሮፓ ቻምፒዮንስ ሊግ መሳተፉን ያረጋገጠበትን ድንቅ ጎል አስቆጠረ። ምን አይነት አጀማመር እንደሆነ እንግዲህ የሚታወቅ ጉዳይ ነው። ውድ የማንቸስተር ዩናይትድ ደጋፊያን የኮቢ ማይኖ በማይክል ካሪክ ስር ይህን ያህል ድንቅ መሆን አስገራሚ ነው። ባለፈው ብሬንትፎርድ ጨዋታ ምን ያህል ተጽዕኖ ሲፈጥር እንደነበር ተመልክተነዋል። ዛሬ ደግሞ እንግዲህ ማንቸስተር ዩናይትድ ድል ያስመዘገበበትና ማይክል ካሪክም አዲስ ታሪክ የጻፈበትን ጎል ነው ያስቆጠረው። ማይክል ካሪክ እንግዲህ ኦልድ ትራፎርድን ከረገጠ ጀምሮ ቢግ ሲክስ ወይም ትልልቅ ክለቦች የሚባሉትን ሁሉንም ክለቦች በማሸነፍ የመጀመሪያው ማንቸስተር ዩናይትድ አሰልጣኝ መሆን ችለዋል። እንግዲህ አርሰናልን፣ ሊቨርፑልን ደርሶ መልስ፣ ቶተናምን፣ ማንቸስተር ሲቲ እንዲሁም ቸልሲን ረምርሟቸው እንግዲህ ዘንድሮ ታሪክ መጻፍ ችሏል። የፈርጉሰን ህመም ተጽዕኖ አድርጎብናል፣ በውጤቱ እንደሚደሰት ተስፋ አድርጋለሁ ያለው እንግዲህ አሰልጣኝ ማይክል ካሪክ ነው። የቀድሞ ማንቸስተር ዩናይትድ ታሪካዊ አሰልጣኝ ሰር አሌክስ ፈርጉሰን ሆስፒታል መግባታቸው መዘገቡ ይታወሳል። አሁን ላይ የሰር አሌክስ ፈርጉሰን የህመም ዜና ትክክል መሆኑን አሰልጣኝ ማይክል ካሪክ አረጋግጧል። ስለ ሁኔታው እያወቁት ከጨዋታው በፊት ነው ያለው ማይክል ካሪክ አሁን ተጨማሪ መረጃ የለኝም፣ ደህና እንደሆነ ተስፋ አደርጋለሁ ሲል ተናግሯል። አክሎም የሰማነው ዜና ተጽዕኖ አሳድሮብናል፣ በቶሎ እንዲያገግም እንመኛለን፣ ይህ ውጤት እንደሚያስደስተው ግን ተስፋ አደርጋለሁ ሲል እንግዲህ ቀድሞ ተማሪው ማይክል ካሪክ ለአስተማሪው ሰር አሌክስ ፈርጉሰን አስተያየቱንና የመልእክቱን አስተላልፈዋል። የሊቨርፑሉ ጎል ያስቆጠረው ዶሚኒክ ሰቦዝላይ ቻምፒዮንስ ሊግ መሳተፍ እንፈልጋለን ሲል አስተያየቱን ሰጥቷል። የሊቨርፑሉ ድንቅ አማካይ ዶሚኒክ ሰቦዝላይ ከኦልድ ትራፎርድ ያለ ነጥብ መመለሳችን ያበሳጫል ሲል ስሜቱን ገልጿል። ምንም ነጥብ ሳይዝ ወደ ቤታችን መመለሳችን ያሳዝናል፣ ጥሩ ሁኔታ አይደለም ሲል ዶሚኒክ ሰቦዝላይ ተናግሯል። አሁን ትኩረቴ ቀጣይ ዓመት አይደለም፣ ቀጣይ 3 ጨዋታዎች ናቸው ያለው ዶሚኒክ ሰቦዝላይ ቻምፒዮንስ ሊግ መሳተፍ እንፈልጋለን ሲል እንግዲህ አስተያየቱን ሰጥቷል። የሊቨርፑል ዋና አሰልጣኝ አርኔ ስሎት በበኩላቸው ቫር ሊቨርፑልን እየበደለ ነው ሲል ቅሬታቸውን አሰምተዋል። በዛሬው ጨዋታ ኳስ የሴስኮን እጅ ነክቶ ነበር ያሉት አርኔ ስሎት የኳስ አቅጣጫ ተቀይሯል፣ ስለዚህ ነክቶታል ሲሉ እንግዲህ ተደምጠዋል። ነገር ግን ቫር ጣልቃ ገብነት ካለ ውሳኔው ከሊቨርፑል ተቃራኒ እንደሚሆን ሳይታለም የተፈታ ነው፣ አመቱ ሙሉ ሲፈጠርብን ነበር ሲሉ እንግዲህ አስተያየታቸውን ሰጥተዋል። የቫር በደል እንዳለ ሆኖ ራሳችንን መመልከት አለብን ያሉት አሰልጣኙ የበላይነት ሲወሰድብን ነበር፣ በተሻለ መከላከል አለብን ሲል እንግዲህ አሳስቧል። አሌክሳንደር አይዛክ በቅርቡ ወደ ሜዳ ይመለሳል ብለው እንደሚያስቡ አሰልጣኝ አርኔ ስሎት እንግዲህ ጨምረው ተናግረዋል። እንግዲህ አጥቂያቸው አሌክሳንደር አይዛክ ከረጅም ጉዳት በኋላ ተመልሶ ባለፈው መጫወቱ ይታወሳል። ነገር ግን እንግዲህ ትላንትናው ጨዋታ ላይ ይህ ጨዋታ አለመኖሩ ሌላው የሊቨርፑል ተጽዕኖ ውስጥ እንዲወድቅ ያደረገው ጉዳይ እንደሚሆን ምንም ጥርጥር የለውም። እንግዲህ አሌክሳንደር አይዛክ በቅርቡ ወደ ሜዳ ይመለሳል ሲሉ እንግዲህ አሰልጣኙ አስተያየታቸውን ሰጥተዋል። ታዲያ ማንቸስተር ዩናይትድ በአውሮፓ ቻምፒዮንስ ሊግ መሳተፉ ምን አይነት በረከቶችን ይዞለት ሊመጣ ይችላል የሚለውን ስንመለከት እንግዲህ ማንቸስተር ዩናይትድ በአውሮፓ ቻምፒዮንስ ሊግ በመሳተፉ ብቻ ቢያንስ ከ50 እስከ 70 ሚሊዮን
ፓውንድ ገንዘብ ያገኛል። ይህ ገንዘብ ደግሞ ለማንቸስተር ዩናይትድ ምን ማለት እንደሆነ በጣም ይታወቃል። ቢያንስ ማንቸስተር ዩናይትድ እስከ 100 ሚሊዮን ፓውንድ የሚደርስ ክፍያ ሊያገኝ ይችላል። ይህ እንግዲህ ማንቸስተር ዩናይትድን የፋይናንሻል ቀውስ በብዙ መልኩ ሊፈታለት ይችላል ተብሎ ይጠበቃል። ቀጣይ ዓመት ማንቸስተር ዩናይትድ በአውሮፓ ቻምፒዮንስ ሊግ መሳተፉን ተከትሎ ወደ ዝውውር ገበያው ሲወጣ በሁለት መንገድ ማንቸስተር ዩናይትድን ይህ ገንዘብ ሊያግዘው ይችላል። አንደኛ የተለያዩ ተጫዋቾችን ወደ ማንቸስተር ዩናይትድ በማምጣት ክለቡን ለማጠናከር ያግዘዋል። ሁለተኛ ደግሞ ማንቸስተር ዩናይትድ ብራንዱን የበለጠ ከፍ ስለሚያደርግ በጣም ወሳኝ የሚባሉ ፊርማዎችን እንዲያደርግ ያግዘዋል። ተጫዋቾች በአውሮፓ ቻምፒዮንስ ሊግ በመሳተፍ ራሳቸውን ማሳየት ይፈልጋሉ። ስለዚህ ይህ ደግሞ ለማንቸስተር ዩናይትድ ቀድሞውንም ተጫዋቾች እንደሚፈልጉት ይታወቃል። አሁን ደግሞ በአውሮፓ ቻምፒዮንስ ሊግ መሳተፉ በጣም ድንቅ የሆኑ ተጫዋቾች ወደ ማንቸስተር እንዲመጡና ስኳዱን የበለጠ እንዲያጠናክር ይታሰባል። እንግዲህ ማንቸስተር ዩናይትድ አመራሮች ከዛሬ ምሽት ጀምሮ የሚያስቡት ነገር ይሄ ይሆናል ተብሎ ይታሰባል። ምክንያቱም በአውሮፓ ቻምፒዮንስ ሊግ መሳተፋቸው ሁለት ነገር እንዲያስቡ ያደርጋቸዋል። አንደኛ ልምድ ያለው አሰልጣኝ ማምጣት ወይስ ደግሞ ማይክል ካሪክን ማቆየት የሚለው ሌላ የቤት ስራ ነው። ሁለተኛው ደግሞ እንግዲህ በመሃል ሜዳው ላይ ካርሎስ ካስሜሮ ይለቃል፣ ማኑኤል ኡጋርቴ እንደሚለቅ ይጠበቃል። እነኚህ የሚለቁ ከሆነ ለኮቢ ማይኖ ድንቅ አጣማሪ መፈለግ፣ የግራ ክንፍ አጥቂ መፈለግ እንዲሁም ተከላካዩን ማጠናከርን የማንቸስተር ዩናይትድ ትልቁ ስራ ነው። ለዚህ እንግዲህ ይህ አውሮፓ ቻምፒዮንስ ሊግ ገብቶ የሚያገኘው ገንዘብ እንዲሁም ብራንዱ በራሱ ማንቸስተር ዩናይትድን ያጠናክረዋል ተብሎ ይጠበቃል። ሌላው እንግዲህ ማንቸስተር ዩናይትድ ቢያንስ ገቢውን በ2028 ለማግኘት ያቀደውን የገቢ ሁኔታ ለማሻሻል እና ከእቅዱ ከግብ ለማድረስ አንዱ እርምጃ ይሆናል ተብሎ ይጠበቃል። ማንቸስተር ዩናይትድ በአውሮፓ ቻምፒዮንስ ሊግ መሳተፉ እንግዲህ ይህን ያህል ጥቅም ይኖረዋል። አሁን ከዚህ በኋላ እንግዲህ ማንቸስተር ዩናይትድ የአውሮፓ ቻምፒዮንስ ሊግ መሳተፉን ካረጋገጠ ሶስተኛና አራተኛ ሆኖ ማጠናቀቅ ጉዳይ ነው የሚያሳስበው። ማንቸስተር ዩናይትድ ሶስተኛና አራተኛ ሆኖ ሶስተኛውን ሲያጠናቅቅና አራተኛውን ሲያጠናቅቅ በራሱ ልዩነት ይኖረዋል። በፕሪሚየር ሊጉ እንግዲህ ሶስተኛና አራተኛ መካከል ቢያንስ እስከ 3 ሚሊዮን ፓውንድ ልዩነት የገንዘብ ልዩነት ይኖረዋል። ስለዚህ ይህ ሆነ ማለት ማንቸስተር ዩናይትድ ሶስተኛ ሆኖ ካጠናቀቀ ቢያንስ እስከ 50 እስከ 53 ሚሊዮን ፓውንድ ሽልማት ያገኛል። ማንቸስተር ዩናይትድ አራተኛ ሆኖ የሚያጠናቅቅ ከሆነ ግን ከ48 እስከ 50 ሚሊዮን ፓውንድ ብቻ ነው ሊያገኝ የሚችለው። ስለዚህ ማንቸስተር ዩናይትድ አሁን አውሮፓ ቻምፒዮንስ ሊግ ማሳተፉን ካረጋገጠ ሶስተኛ ደረጃውን የማስጠበቅ ሌላ የቤት ስራ ይኖርበታል ማለት ነው። ምክንያቱም ከዚህም ከዛም የሚሰባስባቸው ገንዘቦች ቢያንስ የሚፈልገውን ድንቅ ተጫዋች ለማምጣት ስለሚያግዘው ማንቸስተር ዩናይትድ የበለጠ ሶስተኛ ሆኖ ለማጠናቀቅ ይሰራል ተብሎ ይጠበቃል። እንግዲህ ማይክል ካሪክ ማንቸስተር ዩናይትድ ከረገጠ ጀምሮ ምን ያልሰራው ነገር አለ? ምን ጎደለው? ስለምንስ ማይክል ካሪክ ከማንቸስተር ዩናይትድ ሊባረር ይችላል? ከተባረረ ለምንስ ቋሚ ላያደርጉት ይችላሉ ተብሎ ሲታሰብ እንግዲህ ምናልባት በአውሮፓ ቻምፒዮንስ ሊግ ማንቸስተር ዩናይትድ መሳተፉ እና ይህ አሰልጣኝ እንግዲህ የልምድ ማነስ ስላለበት ምናልባት ማይክል ካሪክ ማንቸስተር ዩናይትድ ቋሚ ላይሆን የሚችልበት አንዱ ምክንያት ቢኖር ይሄ ነው። ነገር ግን በገበያው ላይ ልብ ያላቸው አሰልጣኝ እንደ ሉዊስ ኤንሪኬ ከተገኙ ብቻ ማይክል ካሪክ ቢሰናበት ያን ያህል የማይከፋ ይሆናል እንጂ አሁን ባለው ነባራዊ ሁኔታ ከማይክል ካሪክ የተሻለ የተጫዋቾችን ስነ ልቦና የሚደግፍ የማንቸስተር ዩናይትድ ባህልና ወግን የሚያውቅ አሰልጣኝ ገበያ ላይ ማግኘት ከባድ ይሆናል። እንግዲህ ማንቸስተር ዩናይትድ ማይክል ካሪክን አሰናብቶ የማይሆን አሰልጣኝ ካመጣ ታሪካዊ ስህተት እንደሚሰራ ብዙ ተንታኞች እየተናገሩ ይገኛሉ። ምናልባት ሉዊስ ኤንሪኬን ግን ከፈረንሳይ ወደ እንግሊዝ ፕሪሚየር ሊግ ማስኮብለል ከተቻለ ማንቸስተር ዩናይትድ የበለጠ ተጠቃሚ ይሆናል። አለዛ ማይክል ካሪክን ይዞ ማንቸስተር ዩናይትድ ቀጣይ ዓመት ላይ ክለቡን አጠናክሮ የሚመለስ ከሆነ
የበለጠ ማንቸስተር ዩናይትድ እንግዲህ ለፕሪሚየር ሊጉ ተፋላሚ እንደሚሆን ምንም ጥርጥር የለውም። ምክንያቱም ዘንድሮ በአጭር ጊዜ አሳይቶናል። ማንቸስተር ዩናይትድ ማይክል ካሪክን ካመጣ ወዲህ እንግዲህ ብዙ ነጥብ በመሰብሰብ በአንደኛ ደረጃ ላይ የሚቀመጠው ክለብ ነው። ቀደም ብሎ ማይክል ካሪክ መጥቶ ቢሆን ሩበን አሞሪም ያንን ሁሉ ማንቸስተር ዩናይትድን ነጥብ ሲያጣ ባይጠብቁ ኖሮ ምናልባት ዛሬ ላይ ማንቸስተር ዩናይትድ ለዋንጫው ተፋላሚ የሚሆንበት እና ብዙ ክለቦች እንግዲህ እንደሚፈሩት ምንም ጥርጥር አይኖረውም። ነገር ግን ሩበን አሞሪም ማንቸስተር ዩናይትድ ላይ በደንብ አድርጎ ሲቀልድበት እንደቆየና አሁን ማንቸስተር ዩናይትድ ያለበትን ደረጃ ላይ በማይክል ካሪክ እንግዲህ እንዲቀመጥ አድርጎታል ማለት ነው እና ማንቸስተር ዩናይትድን በዚህ ልክ አሻሽሎ በዚህ ልክ እዚህ ደረጃ ላይ እንዲገኝ ያደረገው ማይክል ካሪክ የቋሚነት አስራውን ለመሰጠት ምንም አይነት ሁለት ጊዜ ማሰብ የማያስፈልገው ጉዳይ ነው። ምናልባት እንዳልነው የልምድ ጉዳይ በአውሮፓ ሻምፒዮንስ ሊግ መድረክ ላይ መሳተፍ ልምድ ያስፈልጋልና በዚህ አመክንዮ ብቻ ማይክል ካሪክን ካሰናበቱ እንጂ ከዛሬ ምሽት ጀምሮ የማይክል ካሪክ ቋሚ የመሆን ጉዳይ ይፋ የማይሆንበት ምክንያት ምንም ሊኖር አይችልም። ነገር ግን ያው እንግዲህ የማንቸስተር ዩናይትድ አስተዳደሮች ምን እያሰቡ ነው የሚለውን እንግዲህ በሂደት የምንሰማ ይሆናል። ማይክል ካሪክ ግን በማንቸስተር ዩናይትድ ቤት እየሰራው ታሪክ በጣም አስገራሚና ትውልዱ የማይረሳው ታሪክ እንደሚሆን ምንም ጥርጥር የለውም። የካሪክ በማንቸስተር ዩናይትድ ቤት መምጣት እንግዲህ ማን ነው የበለጠ የጠቀመው ሲባል ለመጀመሪያ እንግዲህ ኮቢ ማይኖ ነው። ኮቢ ማይኖ በሩበን አሞሪም ጊዜ ትልቅ ተቃውሞ ሲያስነሳ የነበረው ጉዳይ ነበር። ሩበን አሞሪም ከብሩኖ ፈርናንዴስ ጋር መወዳደር መፎካከር ስላለበት ነው እያሉ ብዙ ጊዜ ይህን ወጣት ተጫዋች ቤንች ሲያደርጉት ተመልክተናል። ከዛም የሩበን አሞሪም መሰናበት ተከትሎ ቀጥታ ማይክል ካሪክ እንደመጣ እንግዲህ ከካርሎስ ካስሜሮ ጋር ድንቅ ጥምረት አሳይተውን ይኸው እዚህ እንደደረሱና ማንቸስተር ዩናይትድ አሁን በቀጥታ ወደ አውሮፓ ቻምፒዮንስ ሊግ እንደመለሱ እናያለን። ሌላው እሱ ብቻ ሳይሆን እንግዲህ ካርሎስ ካስሜሮ ራሱ የማይክል ካሪክ ከመጣ በኋላ የተለየ አቋም ነው ሲያሳየን የቆየው። እንግዲህ ከአጥቂ እኩል ብዙ ጎሎችን ሲያስቆጥር ተመልክተነዋል። ሌላው ቤንያሚን ሴስኮ ነው። እንግዲህ ቤንያሚን ሴስኮ የማንቸስተር ዩናይትድ በጣም አስከፊው ፊርማ እየተባለ ነበር በሩበን አሞሪም ጊዜ ምንም እየሰራ ያልነበረው ተጫዋች አሁን ማይክል ካሪክ ከመጣ ወዲህ እንግዲህ በጃንዋሪ ብቻ ከወሰድነው 9 ጎሎችን አስቆጥሯል። ስለዚህ ቤንያሚን ሴስኮን ፍጹም ትክክለኛ አጥቂ እንዲሆን ያደረጉት ይህ አሰልጣኝ ማይክል ካሪክ ናቸው። ሌላው ድሮም በማይታማው ብሩኖ ፈርናንዴስ ነው። የበለጠ እንግዲህ ማይክል ካሪክ ከመጣ በኋላ ነፃነቱን በ10 ቁጥር ሚና ላይ አግኝቶ ድንቅ እንቅስቃሴ እያደረገ እንዳለ እንመለከታለን። ብሩኖ ፈርናንዴስ እንግዲህ ጃንዋሪ ከገባና ማይክል ካሪክ ከመጣ በኋላ 15 የጎል ተሳትፎ አለው። 12 አሲስት አድርጎ 3 ጎሎችን አስቆጥሯል። በአጠቃላይ ብሩኖ ፈርናንዴስ 19 የጎል ተሳትፎ በማድረግ እንግዲህ ሜሲት ኦዚል ሪከርድን መጋራቱ ካሁን ፊት አይተናል። ትላንትና በተደረገው ጨዋታ እንግዲህ ለቤንያሚን ሴስኮ ድንቅ ኳስ አቀብሎ ነበር። ነገር ግን ቤንያሚን ሴስኮ ሳይነካው በረኛው በእጁ ስለመለሰው ያው ለብሩኖ ፈርናንዴስ አልተመዘገበም እንጂ ብሩኖ ፈርናንዴስ ምናልባት የሜሲት ኦዚል የኬቨን ዴ ብሩይነን እና የቴሪ ዳንኤል ኤነሪን ሪከርድ የሚጋራበትን እድል አግኝቶ ነበር። ነገር ግን ያ አልሆነም። ምክንያቱም በረኛው ኳሱን በመጭለፉ ምክንያት ማለት ነው። በቀጣይ 3 ጨዋታዎች እንግዲህ ብሩኖ ፈርናንዴስ ይህን ሪከርድ ወይ ይሰብረዋል ወይ ደግሞ ይጋራል ተብሎ ይጠበቃል። ታዲያ ብሩኖ ፈርናንዴስ ማንቸስተር ዩናይትድ ቤት እንግዲህ ብቻውን ክለቡን ይዞት ለረጅም ጊዜ ሲጓዝ እናውቃለን። ነገር ግን የተለየ ብሩኖ ፈርናንዴስን ያሳየን የማይክል ካሪክ መምጣት እንደሆነ በ10 ቁጥር ላይ ነፃ ሚና ሰጥቶት ድንቅ እንቅስቃሴ ሲያደርግ እየተመለከት እንገኛለን። የበለጠ ዘንድሮ እንግዲህ ብሩኖ ፈርናንዴስ ምናልባትም የቶፕ አሲስቱን ጉዳይ የግሉ የሚያደርግበት ወይም ሪከርዱን የሚጋራበት እድል እንደሚፈጠር ይጠበቃል። ያ ብቻ ሳይሆን ብሩኖ ፈርናንዴስ ምናልባትም የዓመቱ ምርጥ ተጫዋች ሽልማትን
ያገኛል ተብሎም ይጠበቃል። ይህ ሁሉ ያደረገው እንግዲህ ማይክል ካሪክ ነው። ታዲያ ማይክል ካሪክ በክለቡ የፈጠረው መንፈስ የፈጠረው መነሳሽነት ሌላ ማንቸስተር ዩናይትድ የድሮ ማንቸስተር ዩናይትድ ወደ ገናናው ታሪክ የሚመለሰውን ማንቸስተር ዩናይትድ አስመስሎታል። ታዲያ ይህንን አሰልጣኝ እንግዲህ ምን ያደርጉታል የሚለው በጣም አሳሳቢው ጉዳይ ነው። እንግዲህ ማንቸስተር ዩናይትድ ማይክል ካሪክን ምናልባት ማሰናብቶ ሌላ አሰልጣኝ የሚያመጣ ከሆነ እና ያ አሰልጣኝ የበለጠ ማንቸስተር ዩናይትድን የማያሻሽለው ከሆነ ከድቶ ወደ ማጡ ወይም ማንቸስተር ዩናይትድን ቀጥታ የኢኒዮስ ቤተሰቦች ወይም የእንግዲህ ሰር ጂም ራትክሊፍ ቤተሰቦች ማንቸስተር ዩናይትድን እንደገደሉት ነው የሚጠበቀው። ስለዚህ የማይክል ካሪክ ጉዳይ እንዲህ በቀላል የሚታይ አይመስልም። ትልቁ ነገር ከተጫዋቾቹ ጋር ያለው መግባባት፣ በተጫዋቾቹ ውስጥ የፈጠረው መንፈስ በጣም አስገራሚ ነገር ስለሆነ የዚህ አሰልጣኝ ጉዳይ የሚጠበቀው ጉዳይ ነው። እንግዲህ በአውሮፓ ቻምፒየንስ ሊግ ማንቸስተር ዩናይትድ በመሳተፉ ተጫዋቾቹ የሚጠቀሙት ነገር አለ። በተለይ አዳዲስ ፈራሚዎቹ እነ ቤንያሚን ሴስኮ፣ ማቲያስ ኩኛ እና ብሪያም ምቤሞ በደንብ የሚጠቀሙበት አንቀጽ በፊርማቸው ውስጥ አለ። እንግዲህ ማንቸስተር ዩናይትድ የደሞዝ ስትራክቸሩ እንደ ድሮ በከፍተኛ የሚከፍል ሳይሆን ቢያንስ አሁን ላይ ተጫዋቾች በሚያደርጉት እንቅስቃሴ፣ በጎል ተሳትፏቸው፣ በሚያደርጉት ለክለቡ አበርክቶ መሰረት ሆኗል እና ዘንድሮ ማንቸስተር ዩናይትድ በአውሮፓ ቻምፒየንስ ሊግ ከተሳተፈ የብሪያም ምቤሞ የማቲያስ ኩኛ እና የቤንያሚን ሴስኮ ደሞዝ በእጥፍ እንደሚጨምር መጀመሪያ ውላቸው ላይ አለ። ስለዚህ እነኚህ ክለቦች የበለጠ ተጫዋቾች የበለጠ የሚጠቀሙበትን አውድ ይፈጠራል። ያ ብቻ ሳይሆን በተለይ አርቢ ሌይፕዚግ ከቤንያሚን ሴስኮ ጠቀም ያለ ክፍያ የሚያገኝበትንም አውድ የፈጠረ ጉዳይ ነው። ያም ሆነ ግን ሩበን አሞሪም ማንቸስተር ዩናይትድን ወደ ኋላ ቢያንሸራትተውም ትልቁ የጠቀመው እና መቼም ውለታው የማይረሳው ጉዳይ ያስፈረማቸው ድንቅ ተጫዋቾች ለቀጣይ ዓመትም በጣም ወሳኝ የሆኑና ዘንድሮ ማንቸስተር ዩናይትድን በደንብ አድርገው የጠቀሙ እንደሆኑ በጉጉት ይጠበቃል። ሌላው የአማድ ዲያሎ ጉዳይ ነው። አማድ ዲያሎ አቋሙን አጥቶ እየተቸገረ ይገኛል። እንግዲህ አማድ ዲያሎ ትላንትናም ትልቅ ስህተት ነው እየሰራው ክለቡንም በዛ በሰራው ስህተት ይቅርታ ጠይቀዋል ደጋፊውን በጨዋታው መካከል። ታዲያ አማድ ዲያሎ ስለምን አቋሙን አጣ? ለምንድን ነው እንዲህ ሆነው ብለን ስንመለከት እንግዲህ አማድ ዲያሎ አንድም በአፍሪካ ዋንጫ ያደረገው ተጋድሎ ለሀገሩ አይቮሪ ኮስት አቅሙን የጨረሰ አስመስሎታል። ከዛ ሲመለስ ነው እንግዲህ አማድ ዲያሎ አቋሙ ልክ ያልሆነው። ነገር ግን አሁንም አማድ ዲያሎ ወደ አቋሙ እንደሚመለስ ምንም ጥርጥር የለውም። ብዙዎችም የሚደግፉትና የሚያስቡት ጉዳይ አማድ ዲያሎ ጊዜ ከተሰጠው ያንን አቋሙን እንደሚመልስ ነው። ለማንኛውም ቀጣይ ዓመት እንግዲህ በአውሮፓ ቻምፒየንስ ሊግ ማንቸስተር ዩናይትድ ይሳተፋል። ታዲያ እነኚህ ተጫዋቾች አበርክቶ ከዘንድሮ የበለጠ ለቀጣይ ዓመት ይጎላል ተብሎ ይጠበቃል። ያም ሆነ እንግዲህ በክረምት የሚመጡትን ተጫዋቾች አይተን ከነኚህ ተጫዋቾች ጋር ምን አይነት መጣመር ሊያሳዩን ይችላሉ፣ ምን አይነት ውጤት ቀጣይ ዓመት ስንጠብቅ የሚለውን አብረን ወደፊት እንግዲህ የምናይ ይሆናል። ትላንት ወደ ተደረጉ ሌሎች ጨዋታዎች ስናልፍ እንግዲህ በእንግሊዝ ፕሪሚየር ሊግ በርንማውዝ ከክሪስታል ፓላስ ያደረጉትን ጨዋታ እናገኛለን። በርንማውዝ እንግዲህ 3-0 ክሪስታል ፓላስን ረምርሞ አሸንፏል። አስቶን ቪላ በቶትናም 2-1 ተሸንፏል። እንግዲህ ቶትናም ሆትስፐር ከወራጅ ቀጠና የወጣበትን ውጤት ሲያስመዘግብ አስቶን ቪላ ምናልባት አሸንፎ ቢሆን ደረጃውን ከሊቨርፑል የሚረከብበትን አጋጣሚ አምክነዋል። እንግዲህ ቶትናም ሆትስፐር ምናልባትም ከዚህ በኋላ የቀሩትን ጨዋታ ላይ ደንብ ጥሩ እንቅስቃሴ የሚያደርግ ከሆነ የሚተርፍበትን አጋጣሚ የሚያገኝ ይሆናል። በርንማውዝ በማሸነፉ እንግዲህ አውሮፓ መድረክ የሚያሳትፈውን ነጥብ አግኝቷል። ከዚህ በኋላ የሚያደርገው እንቅስቃሴ የሚጠበቅ ይሆናል። ወደ ሌሎች የሊግ ጨዋታዎች ስናልፍ እና ውጤት ስንጠቁም በፈረንሳይ ሊግ ሊሃርቬ ከሊል ያደረጉትን ጨዋታ 1-1 በሆነ ውጤት አጠናቀዋል። ኦብጄ ካንጀር 3-1 በሆነ ውጤት አሸንፏል። እንግዲህ ፓሪስ ከብሬስት 4-0 በፓሪስ አሸናፊ
ተጠናቋል። ስትራስቡርግ ከቶሉስ ያደረጉትን ጨዋታ ቶሉስ 2-1 አሸንፏል። ሊዮን ክሬንስ ያደረገው ጨዋታ በሊዮን 4-2 አሸናፊነት ተጠናቋል። በጀርመን ቡንደስሊጋ ሜንዝ ከሴንት ፓውሊ ያደረጉትን ጨዋታ ሜንዝ 2-1 አሸንፏል። ቦሩሲያ ሞንቸንግላድባህ ቦሩሲያ ዶርትሙንድ 1-0 ማሸነፍ ችሏል። ፍሬቦርግ ወልቭስበርግን አስተናግዶ 1-1 በሆነ ውጤት ጨዋታው ተጠናቋል። በስፔን ላሊጋ ሴልታ ቪጎ ኤልቼን 3-1 አሸንፏል። ሄታፌ ሪዮ ቫይካኖ ጋር ያደረጉትን ጨዋታ በሜዳው እንግዲህ ሪዮ ቫይካኖ 2-0 ሄታፌን አሸንፏል። ሪያል ቤቲስ ከሪያል ኦቬዶ ጋር ያደረጉትን ጨዋታ እንግዲህ ቤቲስ 3-0 ማሸነፍ ችሏል። ሎስ ብላንኮቹ ደግሞ 2-0 ኤስፓኞልን ማሸነፍ እየቻሉበት ውጤት የትላንትና ተጠቃሽ መርሃ ግብር ነው። እንግዲህ ወደ ቶትናም ስናልፍ እንግዲህ ቶትናም ከአስቶን ቪላ ጋር ያደረጉት ጨዋታ በጣም አስገራሚው ጨዋታ ነበር። ቶትናም ከወራጅ ቀጠና ለመውጣት አስቶን ቪላ ደግሞ ከሊቨርፑል 4ኛ ደረጃን ለመቀበል ያደረጉት ትንቅንቅ ነበር። አስቶን ቪላ የሊቨርፑልን ውጤት አይቶ መግባቱ ምናልባትም ያነቃቀዋል ተብሎ ሲጠበቅ ነበር። ነገር ግን የሰሜን ለንደኑ ክለብ ቶትናም ከአስቶን ቪላን 2-1 ማሸነፍ ችሏል። ኮነር ካራገር እና ሪቻርልሰን የቶትናምን የማሸነፊያ ጎሎች ያስቆጠሩት ክለቦች ናቸው። ድሉን ተከትሎ በአሰልጣኝ ሮበርቶ ዲዘርቢ የሚመራው ቶትናም ከወራጅ ቀጠና መውጣት ችሏል። ቶትናም ካለፈው ነሐሴ ወር በኋላ ለመጀመሪያ ጊዜ ወደ ተከታታይ የሊግ ጨዋታውን ማሸነፍ ችሏል። በሮበርቶ ዲዘርቢ እንግዲህ 3 ጨዋታዎች ተመራ፣ 2ቱን አሸንፈው አንዱን አቻ ወጣ። በዚህ ምክንያት ቶትናም አሁን 17ኛ ደረጃ ላይ በ37 ነጥብ መቀመጥ ችሏል። ከዚህ በኋላ የሚያደርገው አደገኛ 3 ጨዋታዎች ይጠብቁታል። ከሊድስ ዩናይትድ፣ ከቼልሲ፣ ከኤቨርተን ጋር የሚያደርገውን ጨዋታ እንግዲህ ምን ያሳየናል የሚለው ተጠባቂ ነው። የዌስትሃም ነጥብ መጣልና እሱ ከዚህ የ3 ጨዋታ ነጥብ የሚሰበስብ ከሆነ በቀጥታ ወደ አውሮፓ መትረፉን የሚያረጋግጥበት ውጤት ያስመዘግባል ተብሎ ይጠበቃል። ሌላው ሪያል ማድሪድ ከኤስፓኞል ጋር ያደረገውን የሊግ መርሃ ግብሩን እንግዲህ 2-0 በሆነ ውጤት ማሸነፍ ችሏል። የሎስ ብላንኮቹን የማሸነፊያ ግቦች ቬኒሲየስ ጁኒየር 2ቱን ጎሎች ማስቆጠር ችሏል። ሪያል ማድሪድ እንግዲህ ከ2 ተከታታይ የሊግ ሽንፈት በኋላ ወደ ድል ተመልሷል። ሪያል ማድሪድ 7 ነጥብ ሰብስቦ በ11 ነጥብ በባርሴሎና ተበልጦ እንግዲህ 2ኛ ደረጃ ላይ ተቀምጧል። ቀጣይ ሳምንት በእሁድ ኤል ክላሲኮ ባርሴሎና ከሪያል ማድሪድ በሳንቲያጎ በካምፕ ኑ የሚያደርጉት ጨዋታ ወሳኝ ጨዋታ ነው። በዚህ ጨዋታ ባርሴሎና ድል የሚቀናው ከሆነ በቀጥታ የ2025-26 ቻምፒዮን መሆኑን ያረጋግጣል። ለማንኛውም ጨዋታው በጉጉት ይጠበቃል። ሌላው በጣሊያን ሴሪያ ኢንተር ሚላን የስኩዴቶ ቻምፒዮን ሆኗል። የ25-26 የውድድር ዘመን የጣሊያን ሴሪያ ውድድር አሸናፊ መሆኑን አረጋግጧል። ኢንተር ሚላን ዛሬ ከፓርማ ጋር ያደረገው ጨዋታ 2-0 ማሸነፉን ተከትሎ ቻምፒዮን መሆኑን አረጋግጧል። የድል ግቦቹን እንግዲህ ማርከስ ቱራም እና ሄንሪክ ሚኪታሪያን ማስቆጠር ችለዋል። ኢንተር ሚላን የጣሊያን ሴሪያ ዋንጫ ለ21ኛ ጊዜ እንግዲህ ማሸነፉን አረጋግጧል። ኢንተር ሚላን ባለድል የሆነበትን ዘመን እንግዲህ ማሳለፍ ችሏል። ሌላው የክርስቲያኖ ሮናልዶ አልናሲር ትላንት ሽንፈት ገጥሞታል። የሳውዲ አረቢያው ሊግ መሪው አልናሲር ከአልቃዴሲያ ጋር ያደረገውን ጨዋታ 3-1 በሆነ ውጤት ተሸንፏል። የአልቃዴሲያን ግቦች ሻማች ኤል ጁዋር እና ኩኔኔስ ሲያስቆጥሩ ለአልናሲር ጃኦ ፌሊክስ ብቻዋኛውን ጎል ከመረብ ማሳረፍ ችሏል። አልናሲር ከ16 የሊግ ጨዋታዎች በኋላ የመጀመሪያ ሽንፈቱን አስተናግዷል። ይህንንም ተከትሎ አልናሲር በቀጣይ ሊጉን ለማሸነፍ ሁሉንም ጨዋታዎች ለማሸነፍ ይገደዳል። አልሂላል በበኩሉ ቀሪ ሁሉንም ጨዋታዎች የሚያሸንፍ ከሆነ ቻምፒዮን መሆን ይችላል። እንግዲህ የሳውዲ ሊግ ደረጃን አልናሲር 79 ነጥቦችን ሰብስቧል፣ አንደኛ ላይ ነው። አልሂላል 74 ነጥብ ቀሪ ጨዋታ ያለው 2ኛ ደረጃ ላይ ይገኛል። አልሃሊ 69 ነጥብ ሰብስቦ 3ኛ ነው። አልቃዲሲያ ትላንት ማሸነፉን ተከትሎ 68 ነጥብ ሰብስቦ እንግዲህ 4ኛ ደረጃ ላይ
መከመት ችሏል። የክርስቲያኖ ሮናልዶ አልናሲር እንግዲህ ትላንትና ለመሸነፍ እየተገደደበትን ውጤት ማስመዝገብ ችለዋል። በመጨረሻም ዛሬ የሚደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎችን እንጠቁምና እናብቃ። ዛሬ ቼልሲ ከኖቲንጋም ፎረስት፣ ኤቨርተን ከማንቸስተር ሲቲ የሚያደርጉት ጨዋታ በጉጉት ይጠበቃል። ለሁለቱም ክለቦች ትርጉም ያለው ጨዋታ ነው። እንግዲህ ቼልሲ ኖቲንጋም ፎረስትን አስተናግዶ ዛሬ ድል የሚቀናው ከሆነ ወደ አውሮፓ መድረክ ውጤት የሚያገኝበትን ውጤት የሚያስመዘግብ ይሆናል። ቼልሲ አሁን በዚህ ሰዓት እንግዲህ ተንሸራቶ ወደ ደረጃውን የአውሮፓ መድረክ የሚያገኝበትን ደረጃ አጥቷል። ስለዚህ ዛሬ የማሸነፍ ግዴታ ውስጥ ገብቷል። 9ኛ ደረጃ ላይ ነው የሚገኘው በእንግሊዝ ፕሪሚየር ሊግ 48 ነጥብ ሰብስቦ ዛሬ የሚያሸንፍ ከሆነ በቀጥታ እስከ 7ኛ ደረጃ ድረስ መምጣት ይችላል። በግብ ክፍያ ከፍ ስለሚል ብሬንትፎርድ 50 ነጥብ አለው፣ ብራይተን 50 ነጥብ አለው ከቼልሲ በላይ። ዛሬ ካሸነፈ 51 ነጥብ በመሰብሰብ እንግዲህ 7ኛ ደረጃን ከብሬንትፎርድ የሚረከብ ይሆናል በጎል ክፍያ። በሌላ በኩል ኖቲንጋም ፎረስት እንግዲህ 16ኛ ደረጃ ላይ ነው የሚገኘው 39 ነጥብ ሰብስቦ፣ እሱም ላለመውረድ ከሚታገሉት ክለቦች አንዱ ነው። ከዌስትሃም በ3 ነጥብ ከቶትናም በ2 ነጥብ ከፍ ብሎ 16ኛ ላይ የሚገኘው ኖቲንጋም ፎረስት ዛሬ የማሸነፍ ግዴታ ውስጥ ይገባል። ዛሬ ካሸነፈ እሱም ላለመውረድ የሚያደርገው ትግል የሚያተርፍበት ስለሆነ እንዲህ በቀላል እጅ ይሰጣል ተብሎ አይጠበቅም። ባለፈው እንግዲህ በኢሮፓ ሊግ አስቶን ቪላ ማሸነፉ ይታወሳል። ዛሬ የሚያደርገው ጨዋታ ተጠባቂ ነው። ሌላው የሊጉ መሪ አርሰናል ላይ እንግዲህ ጫና ለማሳደር የሚታገለው ማንቸስተር ሲቲ ነው። ማንቸስተር ሲቲ በሁለት ቀሪ ጨዋታዎች እያሉት በ6 ነጥብ ተበልጦ 2ኛ ደረጃ ላይ ተቀምጧል። ዛሬ ከ11ኛ ደረጃ ከሚገኘው ኤቨርተን ይፋለማል። ኤቨርተንም ካሸነፈ ነጥቡን ወደ 50 ከፍ በማድረግ እስከ 9ኛ ወይ 8ኛ የሚመጣበትን እድል ያመቻቻል። ስለዚህ ከማንቸስተር ሲቲ ከባድ ትንቅንቅ ይጠብቀዋል ተብሎ ይጠበቃል። ማንቸስተር ሲቲ ይህንን ጨዋታ ማሸነፍ ቢያንስ በ3 ነጥብ ከአርሰናል ዝቅ እንዲል ያደርገዋል፣ አንድ ቀሪ ጨዋታ እያለው። ስለዚህ ይህም ጨዋታ እንግዲህ በጉጉት የሚጠበቀው ጉዳይ ነው። ውድ የማዮ ስፖርት ተከታታዮች ማዮ ስፖርትን ሰብስክራይብ አድርጉ። ለዕለቱ ያዝንላችሁ ዜናዎች ይህንን ይመስላሉ። በሌላ ጠቃሚ ዜና እስከምንገናኝ መልካም ቀን እንዲሆንላችሁ እመኛለሁ። ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ አድርጋችሁ ግን እንድታበረታቱን በአክብሮት ጋብዛለሁ። መልካም ቀን